ሆነ አያርድም ተብሎ የሚታሰብበት ቦታ አለ እስካሁን ድረስ በገጠር ቦታዎች ላይ። ይሄ የተሳሳተ አመለካከት ነው። ምክንያቱም አንድ ሰው ለማረድ የግዴታ የቀራ ሼክ መሆን አለበት የሚል መስፈርት የለም። መስፈርቱ ምንድን ነው? ሙስሊም መሆን ነው። ይሄ ሰው ሶላት የሚሰግድ መሆን አለበት። ገብታችኋል? ሰውየው በእስልምና ውስጥ የተካተተ በእስልምና ውስጥ የተጠቃለለ ከሆነ ላቡድ አን የኩነ ሙሓፊዘን ዐላ ሰለዋት ሶላቶቹን ጠብቆ የሚሰግድ መሆን አለበት። በአላህ ላይ የሚያጋራ መሆን የለበትም። ሙሽሪክ መሆን የለበትም። ከአላህ ውጭ ሌላን አካል የሚጣራ ምናምን መሆን የለበትም። እንደ አጠቃላይ ይህ ሰው ማረድ ይችላል። የግዴታ ሼህ መሆን የቀራ መሆን ትልቅ ዓሊም መሆን አይጠበቅበትም። ለእርድ ደርስ ሊያስተምር አይደለም። ፍየሏን እንደዚህ አድርጎ ይዞ ወይንም እውቀት ሊያስተምር አይደለም። ሊያርድ ነው። የግድ ሼህ አያስፈልገው። ሙስሊም እስከሆነ ድረስ ያ ሰው ቢስሚላህ ብሎ ማረድ ይችላል። ሌላኛው ምንድነው? ሴት ልጅ ማረድ ትችላለች አትችልም? ትችላለች። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰሃባ መዲና ላይ አንዲት አገልጋይ ሴት ነበረች፣ ባሪያ። ይቺ ሴት ፍየሉን በጎችን ምናምን ትጠብቅለት ነበር። ከዕለታት አንድ ቀን እየጠበቀች እያለች ገጠር ማነው ጫካ ውስጥ ወስዳ እንደ አጋጣሚ አንዷ እራት ችል የምትለው ሰው አዳምጥ፣ እሺ አዳምጥ። የአላህ መልእክተኛ ተብሎ ከተነገረህ እስከ ዛሬ የነበርክበትን የሰማህን ነገር አሽቀንጥረህ ጣል። የአላህ መልእክተኛ ቃል ከሰዎች አመለካከት በላይ ነው። ወጥቷል አይደለ? ስለዚህ አዳምጥ። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አንድ ሰሃባ ነበር መዲና ላይ። ይህ ሰሃባ አንዲት ሴት አገልጋይ ነበረችው። ከዚያ በኋላ ይቺ ሴትዮ ፍየሎቹን እየጠበቀችለት እያለች እንደ አጋጣሚ ልትሞት አለች። አንዷ ፍየል ወዲያ ቶሎ ብላ ቀድማ አረደቻት። ከዚያም ስጋውን ይዛ ለባለቤቱ መጣች። ይህም ሰሃባ የአላህ መልእክተኛን ሂጄ ሳላስፈቅዳቸው በፊት አልበላም አለ። ሄደና ነቢይ ሰለላሁ ዐለይሂ ወሰለምን ጠየቃቸው። እንት አላህ መልእክተኛ ሆይ አንዲት ሴት አገልጋይ ያለችን ሴት አርዳ መጣችልኝ ልብላዊ ብለው ጠየቃቸው። ነዓም ኩልሁ አው ብላው አለ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሴት ልጅ ያረደችውን መብላት ይቻላል፣ ማረድ ትችላለች። እሺ አንዳንድ ሰዎች ወንድ ከሌለ ነው ማረድ የምትችለው እንጂ አትችልም ወንድ ባለበት ይላሉ። ማን ነው ይሄ መስፈርት ያስቀምጣላችሁ? ሴት ልጅ ማረድ ትችላለች፣ ወንድ ኖረም አልኖረም። ዶሮ ካለች ማረድ ትችላለች፣ ፍየል ካለ እንዲሁ ማረድ ትችላለች፣ በግም ማረድ ትችላለች። ልክ እንዲሁ ደግሞ ከብትንም ማረድ ትችላለች። እንዲህ በአንድ እጇ ቀንዱን ያዝ አድርጋ በአንድ እግሯ አንገቱን ረግጣ ማረድ ትችላለች። ግመል ማረድ ትችላለች። በአንድ እጇ ጆሮውን እንደዚህ አድርጋ ይዛ በአንድ እግሯ ደግሞ አንገቱን ረግጣ ማረድ ትችላለች። ስለዚህ ይቻላል። ሻሎም የጌታ ሰው ከላይ ያለሁ እንዴት ነው? ጸጋና ሰላም ይብዛል። ሻሎም ጌታ ሰው ሻሎም። በጌታ ስምና ፈቃድ እያናገርኩህ ነው። አሜን ነው። እሺ ጥያቄ ያለው እንዳይቀጥል ይጀምር። እሺ እስካሁን ይጀምር። እሺ ቀደም ኮሜንት ላይ አራት ችልም ብሎ የተናገረ ሰው አለ። እስካሁንም እናንተ የሰማችሁት ሴት ልጅ ማረድ እንደማትችል ነው። ማስረጃ ላሳያችሁ፣ ልባቸው እንዲረጋጋላቸው። እሺ እኔ ከራሴ አንዳች መናገር አልፈልግም። እንዳነበብኩ መናገር እፈልጋለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና። ዳሩ ግን ትምህርቴ ከማስረጃ እንጂ ከራሴ አይደለም። እሺ ጥያቄ ያለው እስከዛ መቀጠል ይችላል፣ እስካወጣላችሁ ድረስ። እሺ ሁሱ እንዴት ነህ? ደህና ነህ? ደህና ነኝ አልሐምዱሊላህ። እኔ ጥያቄ ነበረኝና ጥያቄው አንድ ክስቴ እዚህ ዱባይ ያለች ትሰራለች፣ የምትሰራው ቤት ማለት ነው። ቤቱ 3 ሴቶች ነው የሚኖሩት። አንዷ አግብታለች፣ ከሴትዮዋ እህት ደግሞ አንድ ያላገባች አለች። ያኔ ዚና ይሰራሉ። ዚና ማለት አሁን ሐራም የሆነ ከወንድን ከውጭ እያመጡ ማለት ነው። ወንድን ከውጭ ያመጣሉ። አምጥተው ደግሞ ማለት ነው ያችኛቱ ባለሌላት ማለት ነው። እሷ ደብቀን የምታስገባው ወንዶችን የተለያየ ወንዶችን እየቀያየረች ታመጣዋለች። ይህንን ስታመጣው ደግሞ እቺ ነክስቴን እሷን ነው አስገቢ የምትለው ማለት ነው። አስገብታለች። ከሷ ጋር ሌላ 2 ሰራተኛ አለ። እነሱን አታዛችሁም፣ እሷን ብቻ ነው የምታዘው። ልጆች እሷ
ሳታስገባው በፊት ማለት ነው ልጆቹን አንድ ክፍል ላይ አስገብተሽ ቆልፊውና ከዛ አምጪ ትላለች። እሺ እና ይሄ ስራ እዛ መስራት እችላለሁ አልችልም ነው ጥያቄሽ? አዎ አይቻልም። እህት ሌላ ስራ ቀይሪ። ሰላም አለይኩም። እሺ ጀዛከላ። حكم ذبيحة المرأة حكم ذبيحة المرأة ሴት ልጅ ያረደችውን እርድ ስለመብላት ወይንም ስለ እርሷ ማረድ ትችላለች አትችልም የሚለውን ሼክ አብዱልዓዚዝ ብን ባዝ ተጠይቀው ነው። ሼክ አብዱልዓዚዝ ብን ባዝ ምን አሉ? አልሐምዱሊላህ ረብል ዓለሚን ወሰለላሁ ወሰለም ዐላ ዐብዲሂ ወረሱሊሂ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወመን ተቢዐሁም ቢኢሕሳን ኢላ የውሚ ዲን አማ በዕድ ፈላ ሐረጀ ፊ ዘቢሐት ልመርአ ኢዛ ካነት ትሕሲኑ ዛሊክ። ሴት ልጅ ያረደችውን እርድ ማለት መብላት ችግር የለውም። ያንን እሷ አሳምራ ማረድ የምትችል ከሆነ እርሷ ያረደችውን እርድ መብላት ችግር የለም፣ ማረድ ትችላለች። እሷ ረኸሰ ነቢይ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ሴት ልጅ ማረድ እንደምትችል ተናግረዋል። ይሄን ነገር አርተዋል ይላል። ወአከለ ዘቢሐትሃ ጭራሽ እንዳውም ሴት ልጅ ወአመረ ይቅርታ ቢአክሊ ዘቢሐትሃ እርሷ ያረደችውን እርድ መብላትን አዘዋል ብሉ ብለዋል። ቅድም ያልኳቸው ሐዲስ ማለት ነው። ኢዛ ካነት ትሕሲኑ ዛሊከ ፈላ በእሰ ከረጁል ያው ልክ እንደ ወንድ ልጅ በቃ እሷ ኢዛ ካነት ትሕሲኑ ዛሊክ ያንን አሳምራ ማረድ የምትችል ከሆነ ፈላ በእስ ችግር የለውም። ወአማ ቀውሉ ስብሓነሁ ወተዓላ ኢና አዕጠይናከ አልከውሰር ፈሰሊ ሊረቢከ ወንሐር ማ ሁወ መዕናሁ አልኹሱስ ቢሂ ስለ ለጌታህ ስገድ ለእርሱም ብቻ ሰዋ የሚለው ወንድ ልጅን ብቻ የሚመለከት አይደለም። ይሄ النبي صلى الله عليه وسلم ينحر والصحابة نحروا كل مسلم ينحر والنحر الذبح فالرجل يذبح والمرأة تذبح إذا كان كل امرئ يحسن الذبح. أما الذي لا يحسن الذبح من الرجال والنساء لا يأمر بالذبح يلتمس غيره. المقدم أحسن الله إليكم هل يجوز أن يذبح الإنسان وهو على جنابه وهو عليه جنابه؟ قال نعم لكن يسمي الله ويقول بسم الله ولو على جنابه. እና ሴት ልጅ ብታርድ ችግር የለውም ማረድ ትችላለች። እሷ ያረደችውንም ድብን አድርገን እንበላለን። እሺ ያ ሴት ልጅ ማረድ ትችላለች ወይ የሚለውን ወላሂ በጣም ይገርማል። አታስታውሳላችሁ? የሆነ ቪዲዮ ሰርቼ ሴት ልጅ ማረድ ትችላለች ወይ ተብዬ ተጠይቄ አዎ ማረድ ትችላለች ብዬ መልስ መልሼ እንዳለ ክርስቲያኖች ገብተው ኦርቶዶክስ በመሆኔ ተመስገን ስለ እርድ ነው ሁልጊዜ የምታወሩት ምናምን እንዳለ ኮሜንታቸው ማለት ነው። ስለ እንስሳት ማረድ እያወራ እንደሆነ አላወቁም መሰለኝ፣ ወይንም እያወቁ አውቀው ሆን ብለው መሰለኝ አራጅ ሃይማኖት ምናምን እያሉ ማለት ነው። ወላሂ ኮሜንት ላይ ለማንኛውም ስለ እንስሳት ማረድ ነው የተጠየቀው። ሌላ ላምብላቸው ፈቀድ ተበተ ፊ ሰሒህ ቡኻሪ በሰሒህ ቡኻሪ ላይ ተረጋግጧል። በእርግጥ أن امرأة ذبحت شاة بحجر عندت سيت يقدموا ينقركواቸው መጀመሪያ ላይ ስመልስላችሁ አንዲት ሴት በድንጋይ ፍየል እንዳረደች ቀደም እንዳልኳችሁ አንዷ ሴትዮ እየጠበቀችለት እያለች ለዚያ ሰውዬ ለፍየሉ ባለቤት የምታርድበት ነገር አላገኘችም ነበር። ወንድ ቀን ካስገባኝ ና ግባ ልኬልሃለሁ ወንድ ነው። ለማንኛውም በድንጋይ አረደች። ስለት ድንጋይ ያገኘችና በዚያ አረደች ሴትየዋ። ከዚያ በኋላ ፈሱኢለ ነቢ ሰለላሁ ዐለይሂ ወሰለም ዐን ዛሊከ ስለዚያ ነቢ ሰለላሁ ዐለይሂ ወሰለም ስለዚያ ስጋ ተጠየቁ። ፈአመረ ቢአክሊሃ ያን ብሉት ብለው አዘዙ። ወዐንደ አልቡኻሪ አይضን አነ ጃሪየተን ሊከዕብ ብን ማሊክ ካነት ተርዓ ገነመን ቢሰልዓ ስልዕ በሚባል ወይም ሴላ በሚባል ተራራ መዲና ላይ ፍየል የምትጠብቅለት ሴት ነበረች። ማን ለሚባል ሰው ከዕብ ብን ማሊክ የሚባለው ሰሃባ ፈኡሲበት ሻት ሚንሃ ከነዚያ ከፍየሎቿ መካከል አንዷ ተጎዳች። ፈአድረከትሃ ፈዘበሐትሃ ቶሎ ብላ ደረሰችባትና አረደቻት። ቢሐጀር በድንጋይ ስለት በሆነ ድንጋይ አረደቻት። ፈሱኢለ ነቢ ሰለላሁ ዐለይሂ ወሰለም ስለዚያ ስጋ ሴቷ ስላረደችው ስጋ ሲጠየቁ ፈቃለ ኩሉሃ ብሏት ብለው አዘዙ ማለት ነው። ወቀድ በወበ ልኢማሙ ልቡኻሪ ዐላ ሃዘይን ልሐዲሰይን ቢቀውሊ ባብ ዘቢሐት ልመርአ ወልአማ ሴት ማረድ እንደምትችል እንዲሁም ደግሞ አማ ሴት ባሪያ ቢያርዱ ራሱ እነሱም ይበላል የሚለውን ኢማሙ አልቡኻሪ ባብ አድርገው ሁላ አስቀምጠዋል ይላል። ቃል አልሓፊዝ ኢብኑ ሐጀር እሺ በኋላ እናነበዋለን ረዘም ይላል። ጆሲ ሙተን አንሳው ወንድ ልጅ ነህ ወይ ብለህ ጽፈሃል ኮሜንት ላይ። ሰላም ነው እንዴት ነህ? ኮሜንት ላይ ወንድ ልጅ ነህ ወይ ብለህ ነው አይደል ጻፍከው አይደል? ወንድ ከሆንክ ያልኩት አምላክህ ወንድ ልጅ ነው አይደለ? ጌታ ሰው
አንተን ነው ያወራሁት እኔ ስለ አምላክ አይደለም። መልሳት። ምን ችግር አለው? አምላክ ወንድ ልጅ ነው አይደለ? አይ አንተ እኔን በስነ ስርዓቱ መጋፈጥ የምትችል ከሆነ አናግረኝ እያልኩ ነው እኮ። በስነ ስርዓት እኮ ነው። በነገራችን ላይ መጽሐፍ ቅዱስ ላይ ያለ ጥቅስ ነው እየጠየኩ ያለሁት። በቃ እኔም በነገራችን ላይ ጥያቄ ልጠይቅ ነው የገባሁት። እሺ ችግር የለውም። ኮሜንት ላይ ከጻፍከው እንጀምርና እንቀጥላለን። እሺ ጥያቄ ትጠይቃለህ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ላይቭ ላይ ነኝ ያለሁት። ከላይቭን ጀምር። አንድ ኮሜንት ላይ ጀምረሃል አይደል? ከዛ ጀምረን ነው። ምን ችግር አለው? ተስማማኝ እኮ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ስለዚህ ይህን ወንድ ልጅ የተባለውን አካል ታመልከዋለህ አይደል? ጆሲ ይሰማል አባቴ። እና ይሄን ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ይሄንን ወንድ ልጅ የተባለውን አካል ታመልከዋለህ ወይ? ኤቲስት ነኝ እኔ። ክርስቲያን አይደለም? ኤቲስት ነኝ። ኢየሱስ ክርስቶስ አምላክ አይደለም? አይደለም። ኦኬ እሺ፣ በቃ ጥያቄ አለኝ። ጥያቄ ምንድን ነው? በኢየሱስ ቦታ የተሰቀለው ሰውዬ በእስልምና እንዴት ይታያል? እሺ ኤቲስት እንደመሆንህ መጠን ኤቲስት ማለት እምነት አልባ ማለት ነው አይደለ? እምነት የለህም። ሀቅ ነው። በጣም ጥሩ። ስለዚህ አንተ መጀመሪያ ስትጀምር ጊዜ የምትጀምረው ስለ አምላክ አለ ብለህ ታምናለህ? በመጀመሪያ በደንብ አምናለሁ። ያ አምላክ ማን ይባላል? አምላክ አለ፣ ግን እኔ እንጃ ምንነቱን አላውቅም። እኔ አምላክ መኖሩን እንዴት አመንክ? እንዴት ተቀበልክ? ሜቢ ተፈጥሮ ሊያሳውቀኝ ይችላል። ተፈጥሮን ስላየህ ብቻ አምላክ አለ ማለት ነው አይደለ? ሀቅ ነው። ጥሩ። ይሄ አንድ እርምጃ ነው ራሱ። ይሄ ነገር ዝም ብሎ ከራሱ አልተገኘም። ለምሳሌ ይሄ ሞባይል መንገድ ላይ ወድቆ ብታገኘው የሆነ የሰራውና የጣለው አካል አለ፣ ባለቤት አለው፣ አስገኛለሁ ብለህ ታምናለህ አይደለ? ልክ እንዲሁ ይሄ ሰማይና ምድር፣ ከዋክብት፣ ጨረቃ፣ ሁሉ ፍጥረት፣ ይሄ ሁሉ የምናየው ዝም ብሎ በድንገት እየተገኘ አይደለም። የሆነ አስገኝ አለው፣ አንድ ኃይል አለ፣ አምላክ አለ ብለህ ማመነ ይሄ አንድ እርምጃ ነው። ትክክል ነው። ገብቶሃል አይደለ? አሁን ግን ይህ አምላክ እነዚህን የፈጠራቸውን ፍጥረታቶች አይምሮ ገጥሞላቸው በተለይ የእንትን ያላቸውን ፍጥረታት በሆነ ከነርሱ በሚመስሉ አካሎች ነቢያት የሚባሉ አካልን መረጠና አናግሯቸው ማንነቱን ቢገልጽላቸው። ስለዚህ ስላመንክ አምላክ ነው ብለህ ያመንክባቸውን ነገራቶች፣ ሰማይ ምድርን ያስገኘ አንድ አምላክ አለ ብለህ ያመንከው አምላክ እንዳው ዝም ብሎ በከንቱ ፍጥረቱ ሊተው ይችላል ብለህ ታምናለህ? ወይንስ የሆነ ጥበብ አለው ከበስተጀርባው የፈጠረባቸው፣ ሊያናግራቸው ይገባል፣ ራሱን ሊያሳውቃቸው ይገባል? ወይንስ ዝም ብሎ ፈጥሮ በከንቱ ይተዋቸዋል ብለህ ታምናለህ? እሱ ሊገባኝ አልቻለም። በእናንተም እኮ የርዚቅ መኔሻ ያዝ መኔሻ ይላል። እናተ የምናደርግሽ አሁን ያልከውና የሚገናኝ አይደለም። ወደ እሱ እንመጣለን። የፈለገውን ይለግሳል፣ የፈለገውን ከፍ ያደርጋል። አሁን ያልከው እሱ ለዚህ መልስ የሚሆን አይደለም። ይሆናል እንጂ አባቴ፣ እንደዛ ሆኖ እኛ ታዲያ ምን አቅም አለንሽ? የፈለገውን ከመረጠ የፈለገውን ከተወ እኛ አሁን ምንድን ነው የኛ ምርጫ ነው? ይሄ ጥያቄ ራሱ እሱን ልመልስልህ ከሱ በፊት። ስለዚህ የፈለገውን ከፍ የሚያደርግ ከሆነ የፈለገውን ደግሞ ጥሩ እየሰራ ዝቅ አድርጎ የሚተወው ከሆነ አሁን የኛ መፈጠር ራሱ ምንድን ነው? ምን ማድረግ? አሁን የራሱ ጥያቄ ላይ ምንድን ነው ማድረገው የሚለው ነገር እኮ አንዴ አሁን ለምን ይሄ ከፋን ከፍ ለምን ዝቃል የሚለው ያን አምላክ ማንነቱን ካወቅክ በኋላ ተከትሎ የሚመጣ ጥያቄ ነው። ስለዚህ ከሆነ አይ አምላክ መኖሩን አምኛለሁኝ፣ ያም አምላክ አላህ መሆኑን አምኛለሁኝ፣ ግን ለምን ከፍና ዝቅ እንደፈለገ ያደርጋል፣ ይሄ ቃል በቁርአን ላይ አልገባኝም አይነት ከሆነ አምላክ ከሆነ ችግር የለውም፣ ወደዚያ ጥያቄ ትሄዳለህ። ነገር ግን አምላክ የሚባለውን ይሄንን አላምንም ብለህ እየተናገርክ ከዚያ በኋላ እዛ ላይ መሄድ እንደሚጠቅምህ አይደለም። እሱ ማወቁ እኔ መልስልሃለሁ፣ ችግር የለውም። ግን ከዚያ በፊት መሰረት የሚባል ነገር አለ። እሱን ጨርሰህ ከዚያ በኋላ ይሄ አምላክ እንዲህ አይነት ባህሪ ያለው መገለጫ አለው በቁርአን ላይ፣ እንዴት ይሄን አምላክ እውነተኛ አምላክ ነው ብዬ እቀበላለሁ የምትል ከሆነ ችግር የለውም፣ ያንን መልስልሃለሁ። ቦታል አይደለ?
አሁን ግን አንተ ከመጀመሪያው ጀምረህ እንደው በእውቀት መሰረት አድርገህ እንድታውቀው ፈልጌ ነው። አምላክ መኖሩን ለዚህ ዓለም ማመንህ ጥሩ ነገር ነው እያልኩኝ ነው። ለምሳሌ ሰጠሁ። ለምሳሌ ይሄ ነገር እዚህ ወድቆ ብናገኘው ሞባይሉን ያለማንም ማስገኝ ተገኘ ቢለኛ አንሰውን ያልቀበለው የሆነ አስገኛ አካል አለው። ይህንን የፈጠረው ያስገኘው አካል አለ፣ የሰራው ከዚህ ያስቀመጠው አካል አለ ብዬ ማመን ግድ ነው፣ እንደ ንጹህ አይምሮ ማለት ነው። ይህን ጥቃቅን ነገር እንደዚህ ብለን ካመንን እንዲህ የሚገርም ድንቅ ፍጥረታትን ከፊታችን የምናያቸው ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብቶች፣ እንስሳቶች፣ ዛፎች፣ አዋፋቶች፣ ይሄ ሁሉ ውሃ እንደዚህ ይሄንን በጣም ገራሚ ፍጡር ያስገኘ አንድ ታላቅ አምላክ እንዳለ አንድ ትልቅ አስገኝ እንዳለው ያንን እረዳለሁ ማለት ነው። ይሄን ደግሞ ተረድተሃል፣ ጥሩ ነው አይደለ? አሁን እኔ ጥያቄ ምንድን ነው? እነዚህን ነገራቶች በጥበብ የሰራ አምላክ እነዚህን የፀሐይ፣ ጨረቃ፣ ከዋክብቶች፣ ቀን፣ ሌሊት፣ ጨለማ፣ ብርሃን እነዚህን በጥበብ እያስኬደ ያለ እያከናወነ ያለ አምላክ እንደው ዝም ብሎ በከንቱ ፈጥሮ እኛን ንጹህ አይምሮ ሰጥቶን የምንገነዘብበትን አይምሮ ሰጥቶን ዝም ብሎ በከንቱ ፈጥሮ ይተወናል ብላችሁ ታምናላችሁ? በፍጹም በፍጹም። ይሄንን ፈጥሮ ዝም ብሎ ሊተወን አይችልም። አንድ ሰው በመኪና ሰርቶ ለምን የሰራበት ዓላማ አለ። በከንቱ ሰርቶ ዝም ብሎ ሊያስቀምጠው ነው የሰራው ብትለኝ እኔ አልቀበልም። ይሄን ነገር የሆነ ጥበብ አለው ከበስተጀርባው፣ ሊጠቀምበት ነው፣ ሊያሽከረክራት ነው፣ ጉዳይ ሊፈጽምበት ነው ምናምን። ቦታቸዋል ሰማይና ምድርን የፈጠረ አምላክ እነዚህ የሰው ልጅን የሚባል ልዩ አድርጎ እሱን ደግሞ አይምሮ ከሰጠው የሆነ በዚህ አይምሮ መሰረት አድርጎ ሊያናግረው ስለፈለገ ይህን ለማድረግም ነው አምላክ አላህ ሱብሓነሁ ወተዓላ ከመካከላችን የሚመስሉንን የምንረዳቸው የሚረዱንን የሆኑ ነቢያት የሚባለን እየመረጠ እነርሱን አናገራቸው። ለምን አላህ ይሄንን ሰማይ ምድርን የፈጠረ ከዚያ በኋላ ማን እንደሆነ እነዚህ ያሳውቁ ነቢያቶች ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም መጡና በተሰጣቸው ቃል ላይ ለምሳሌ ኢነ ረበኩም አላህ እያሉ ስለዚያ ሰማይና ምድር የፈጠረው ማን እንደሆነ አስተዋውቁበት። ሰማይና ምድር ኢነ ረበኩም አላሁ አለዚ ኸለቀ ሰማዋት ወልአርደ ፊ ሲተቲ አያም ثم استوى يغشي الليل النهار እንዳለ ስለ ፍጥረት ሁሉ ይነግራል። እዚያ ጋር የነዚህ ሁሉ የምናያቸው ነገራቶች ባለቤት ማን እንደሆነ ያ ነብይ ያሳውቃል። ገብቶሃል አይደል? ይህ ነው። አሁን ያንተ ጥያቄ ለመልስልህ፣ ወደዛ እንሄድ። አላህ ለምን የፈለገውን ይመርጣል፣ የፈለገውን ከፍ፣ የፈለገውን ለምን ዝቅ ያደርጋል ብለህ ጠይቀሃል አይደል? እሱ ለመልስልህ ጆስ